መጽሐፈ መቃብያን ካልዕ ምዕራፍ 13 ያመኑ ኤልያ አምስቱ የመቃቢስ ልጆች ግን ለጣዖት የተሰዋውን መስዋዕት መብላት እንቢ ብለው ሰውነታቸውን ለሞት ሰጡ። ሰውን ከመገዳደር እግዚአብሔርን መገዳደር ከንጉሱም ቁጣ የእግዚአብሔር ቁጣ እንዲበልጥ አውቀዋልና ይህ ዓለም ፈጽሞ እስኪያልፍ ተድላ ደስታውም ለዘላለም ጸንቶ እንዳይኖር አውቀው በሰማይ ካለ እሳት ይድኑ ዘንድ ሰውነታቸውን ለእሳት ሰጡ። በዚህ ዓለም ብዙ ዘመን ከመኖርም በገነት አንዲት ቀን ደስ መሰኘት እንዲሻል ከብዙ ዘመኖችም አቤቱ አንዲት ሰዓት ይቅርታህን ማግኘት እንዲሻል አውቀዋልና ሰውነታቸውን ለእሳት ሰጡ። የኛ ዘመን ምንድነው? እንደ ጥላ የሚያልፍ በእሳት ዳር ያለ ሰም ቀልጦ እንዲጠፋ እንደዚያ አይደለምን? አቤቱ አንተ ግን ለዘላለሙ ትኖራለህ፣ ዘመንህም የማይፈጸም ነው። ስምህ አጠራርህም ለልጅ ልጅ ነው። የመቃቢስ ልጆች ይህን ሁሉ የሚመስለውን ሁሉ አሰቡ። የሚያጸይፍ መስዋዕትን መብላት እንቢ ብለው በእግዚአብሔር መታመንን መረጡ። ከሞቱ ሰዎች ጋር እንዲነሱ አውቀው ስለ እግዚአብሔር ብለው ከትንሣኤ ዘጉባኤ በኋላም ፍርድ እንዲፈረድ አውቀው ስለዚህ ነገር ሰውነታቸውን ለሰማዕትነት ሰጡ። የሞቱ ሰዎች መነሳትን የማታውቁና የማታምኑ ሰዎች ከዚህች ከምታልፍ ከምድራዊ ሕይወታቸው ኋላ የሚያገኟት ሕይወት እንድትበልጥ አውቀው ሰውነታቸውን አንድነት ለሞቱ ከሰጡ መልካቸው ካማረ ከነዚህ ከአምስቱ ከመቃቢስ ልጆች የተነሳ ከዚህ በኋላ ትንሣኤን አወቁ። ሁሉ እንዲያልፍ አውቀው ስላመኑበት ለጣዖትም ስላልሰገዱ ረድኤት ከማታሰጥ ከማትጸየፍ መስዋዕት ስላልበሉ ከእግዚአብሔር ምስጋናን ያገኙ ዘንድ ሰውነታቸውን ለሞት ሰጡ። ስለዚህ ነገር በስጋና በነፍስ በኋላ ዘመን ደስ የሚያሰኛቸውን አውቀው ልጅና ሚስት ስላላቸው የዚህን ዓለም ጣዕም የሞትንና መከራ ቁም ነገር አላወቁምና በዕለተ ምጽአትም በስጋና በነፍስ ትንሣኤ እንዲደረግ አውቀው ሰውነታቸውን ለሞት ሰጡ። የእግዚአብሔርን ሕግ የጠበቁ ሰዎች በእግዚአብሔር ቃል ካመኑ ደጋግ ከሆኑ ከመኳንንቱና ከነገስታቱ ጋር ሐዘንና መከራ ሞት በሌለበት ብዙ ዘመን በመንግስተ ሰማይ ለልጅ ልጅ ነግሰው እንዲኖሩ አውቀው ኋላም የሚደረገውን በልቦናቸው አውቀው በእሳት መካከል ያለ ሰም እንዲቀልጥ ስለዚህ ነገር ሰውነታቸውን ለሞት ሰጡ። ፊታቸው ከፀሐይ 7 እጅ እንዲያበሩ ሁሉ በስጋና በነፍስ በተነሳ ጊዜ በፍቅሩ ደስ እንዲላቸው አምነው ሰውነታቸውን ለሞት ሰጡ።